በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ለእናንተ ይሁን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች እንደምን አላችሁ? በያላችሁበት ሰላም እግዚአብሔር ይብዛላችሁ እያልኩኝ ካነበብኩት ላካፍላችሁ በሚል አሐቲ ድንግል የሚለውን ምዕራፍ 2 ክፍል 2 እነሆ። በምዕራፍ 1 በክፍል 1 ያየነው ቅድመ ዓለም በሕሊና አምላክ የነበረች የሚለውን የእመቤታችን ቅድመ ዓለም በእግዚአብሔር ዘንድ ታስባ የመኖሯን ፍጥረታት ሁሉ ከመፈጠራቸው በፊት እሷ ቀድማ በእግዚአብሔር ሕሊና ታስባ የምትኖር የሚለውን በሰፊው አይተን ምዕራፍ 2 ምክንያተ ፍጥረት ብለን ነበር ያቆምነው። ይህንን መጽሐፍ ያዘጋጁልን አባታችን አባ ገብረ ኪዳን ግርማ ሲሆኑ የማቀርብላችሁ እኔ ታናሽ እህታችሁ ሀብታማ አጸደ ማርያም ሆናለሁ። እስከ መጨረሻው ድረስ እግዚአብሔር እንዲያዘልቀን በጸሎታችሁ አጸደ ማርያም እያላችሁ አስቡኝ። እነሆ ምዕራፍ 2 ምክንያተ ፍጥረት። በእንተ እግዝእትነ ማርያም ተፈጥረ ኩሉ ዓለም። ዓለም ሁሉ እመቤታችን ለማመስገን ተፈጠረ። ምን ማለት ነው? ይህን ርዕስ በሶስት ከፍለን መረዳት እንችላለን። አንደኛ ምክንያተ ፍጥረት፣ የመጀመሪያው ዓለም ሁሉ የተፈጠረው በድንግል ማርያም ምክንያት ነው የሚል ነው። ይህም ሁለት ወገን ነው። እግዚአብሔር ይህንን ዓለም ሁለት ጊዜ ፈጥሮታል። በጥንት ተፈጥሮ እና በሐዲስ ተፈጥሮ ማለት ነው። በጥንት ተፈጥሮ በአንዲት ምክር መክሮ ለይኩን ብሎ በቃሉ ንገብር ብሎ በእጆቹ ይህንን ዓለም ካለመኖር ወደ መኖር ያመጣበት ጥበብ ነው። ዓለም በእግዚአብሔር ቃል እንደተፈጠረ የሚታየውም ዓለም ካለመኖር ወደ መኖር መጥቶ እንደተፈጠረ በሃይማኖት እናስተውላለን እንዳለ ቅዱስ ጳውሎስ ዕብራውያን ምዕራፍ 11 ከቁጥር 3። ይህንን ዓለም ካለመኖር ወደ መኖር ሲያመጣው ክብሩን ለመግለጥና ከክብሩም የተነሳ ፍጥረት አመስግኖ በለጋስነቱ በክብሩ ከብሮ ይኖር ዘንድ ነው። ለዚህም የተፈጥሮ ክብር የታጩት ሰውን መላእክት ናቸው። በተለይ ክብር የሰው ልጅ ከፍጥረታት እግዚአብሔርን እስከ መምሰል የሚያደርስ ክብር ያስገኝ ዘንድ በሥላሴ ምክር ተወስኖ ይህ የተሰጠው ነው። ነገር ግን መጠንቀቅ ያለብን አንድ ነገር አለ። ሰው እግዚአብሔርን ይመስል ዘንድ ከተፈጠረ ሰው ግን ይህን የተፈጠረበትን አርአያና አምሳል እግዚአብሔርነት የማይጠብቀው በባህሪው ርኩሰት ኃጢአት የምትሰለጥንበት ከሆነ ለምን መፈጠር ያሸዋል? ነገር ግን የሚፈጠርበትን ዓላማ የሚተው ከሆነ ሳይፈጠር ይቀር ሳይባል ተፈጠረ። ይህ ለምን ሆነ ቢሉ ሰው በእግዚአብሔር ችሮት የሚሰጠውን መልኩንና አምሳሉን በኃጢአት እንደሚያደበዝዘው የታወቀ ሲሆን በኋላ ግን በድንግል ማርያም ምክንያት መልኩ አምሳሉ እንደሚመለስለት ስለታወቀ ተፈጠረ ማለት ነው። ነስአኩ አርያሁ ወኢዐቀብክዎ ወውእቱሰ ነስአ ሥጋ ከመ ያድኅነነ ሊቀ ዘገብርነ በአርያሁ ወረስየ ለሥጋዬ እንበለ ሞት። እርሱን መምሰልን በተፈጥሮ ገንዘብ አደረገው፣ ግን አልጠበቀውም። እርሱ ግን በአርአያው በመልኩ የፈጠረኝን እኔን ያድነኝ ዘንድ ሥጋዬን ተዋሃደ፣ ሥጋዬንም ሞት የሌለበት አደረገው እንዳለ ጎርጎርዮስ ነባቢ መለኮት። ሊቁ እንዳስተማረን ሰው የተፈጠረበት ዓላማ ባይጠብቀው ሌላ የትንሣኤ መንገድ ተዘጋጅቶለት የተፈጠረ ነው። ከተፈጠረ በኋላ በሚያደርገው አመፅ መፍጠር የማይገባው ቢሆንም በሐዲስ ተፈጥሮ ስለሚደረግለት የቤዛ ሥራ ሰው እንዲፈጠር ሆነ ማለት ነው። ከመፈጠራችን በፊት ድቀታችንም ትንሣኤያችንም የታወቀ የተረዳ ነው ማለት ነው።
መተላለፋችን ከመፈጠር እንዳያስቀረን የታቀደው በክርስቶስ ሥጋዊ የሚደረግልን የድህነት ሥራ እንፈጠር ዘንድ ምክንያት ሆኗል። ህሩያነ ቱ እምቅድመ ይፍጠር ዓለም ከመ ይረስየነ ቅዱሳን ወንጹሐን በቅድሜሁ በተፈጥሮ ወሰርአነ በእንተ ኢየሱስ ክርስቶስ በከመ ስምረቱ ፍቃዱ። ዓለም ሳይፈጠር በፊቱ ቅዱሳንን ነውር የሌለን እንሆን ዘንድ በክርስቶስ መረጠን። በበጎ ፍቃዱ እንደወደደ በኢየሱስ ክርስቶስ ስር ልጆች እንድንሆን አስቀድሞ ወሰነን እንዳለ ቅዱስ ጳውሎስ ኤፌሶን ምዕራፍ 1 ከቁጥር 5። ሐዋርያው በኢየሱስ ክርስቶስ ስር ልጆች እንድንሆን አስቀድሞ ወሰነን ያለው ምንድን ነው? ልጅነታችን በበደል ምክንያት የሚነሳን ቢሆንም በክርስቶስ መገለጥና የማዳን ሥራ ወደ ቀድሞ ክብራችን እንድንመለስ ባወቀ ገንዘብ እግዚአብሔር ፈጥሮናል ማለት ነው። ስለዚህ በበደላችን መፈጠር እንዳይገባን የሚያስወስንብን ቢሆንም በክርስቶስ የሚደረግልን የማዳን ሥራ እንፈጠር ዘንድ ምክንያት ሆነ። ይህ የማዳን ሥራ ደግሞ በእመቤታችን ምክንያት ድህነት የሆነ ነው። ይህ ነው ሰይጣን የሰውን የጥንት ተፈጥሮ መልክ አርያ ባህሪውን ያጎሳቁል ዘንድ ሔዋንን መሳሪያ እንዲያደርግ ክርስቶስም ሰውን ወደ ቀድሞ ክብሩ ይመልሰው ዘንድ ድንግል ማርያምን መርጦ ለድህነት መሳሪያ አድርጓታልና። ቤተ ክርስቲያናችን ዘወትር ማለዳ በእንተ እግዝእትነ ማርያም ተፈጥሮ አዳም ወሔዋን አዳምና ሔዋን እመቤታችንን ለማመስገን ተፈጠሩ የምትለው ስለዚህ ነው። እንኪያስ እንዲሁ እንል ዘንድ ይገባናል። እግዚአብሔር ዓለምን ሲያድን ብቻ ሳይሆን ሲፈጥርም ድንግል ማርያምን እያየ ነው የፈጠረው። ሁለተኛ፣ ፍጥረታት ለእመቤታችን ምሳሌ ሆነው ተፈጠሩ። ሁለተኛው ደግሞ ፍጥረትን ሁሉ ለእመቤታችን ምሳሌ አድርጎ ፈጥሮታል የሚለው ነው። ወዳጆቼ ሆይ ስለ እመቤታችን አንድ ክብር በተነገረ ጊዜ እንደሚበሳጭ አጋንንት መሆን አይገባም። በቤተ ክርስቲያን የክርስቶስ አካልነት የሚያምን ሰው በአንድ ነገር ለምን ተነገረ፣ ለዚህ ታድሎ መተርጎሙ ስለምን ነው ብሎ በትሁት ስብዕና በንጽህ ልቦና ሆኖ ፈሪሃ እግዚአብሔርን ምርኩዝ አድርጎ ይጠይቃል እንጂ በትዕቢት ታጅሮ ይህ ነገር አይሆንም ብሎ ነገር ጎዞ የማይጠቅም ክርክር ወዳጅ አይሆንም። ይህን ሐሳብ ያነሳሁት እንዲያው በከንቱ አይደለም። በቅዱስ መጻሕፍት ለማዳን በቤተ ክርስቲያን ልማድና በቤተ ክርስቲያን የትርጓሜ ትውፊት መሰረት አድሎ መተርጎም የሚባለውን ጥበብ እንድናውቀው እንጂ ለምሳሌ ብርሃን የሚለውን ቃል ብንወስድ እንደየገባበት አውድ ካልተፈታ ችግር ያመጣል። እንደ ቅዱስ ዳዊት ኖን ማህቶት ለእግርየ ሕግከ ብርሃንየ ለፍኖተየ፣ ሕግህ ለእግሬ መብራት ለመንገዴም ብርሃን ነው። በዚህ መሰረት ብርሃን የተባለ ሕግ ነው። መዝሙረ ዳዊት መዝሙር 119 ከቁጥር 150። ለጌታ ደግሞ ማህቶት ለስጋዬ ወናይከ ውእቱ፣ የሰውነትህን ብርሃን ዓይንህ ነው። በዚህ አውድ ደግሞ ብርሃን የተባለ ዓይን ነው፣ አእምሮ ጠባይ ነው። የማቴዎስ ወንጌል ምዕራፍ 6 ከቁጥር 22 ሐመሩሃ። አሁንም ጌታችን አንትሙ ብርሃኑ ለዓለም፣ እናንተ የዓለም ብርሃን ናችሁ ብሏል። በዚህ አንቀጽ ደግሞ ብርሃን የተባሉ ሐዋርያት ናቸው።
የማቴዎስ ወንጌል ምዕራፍ 5 ከቁጥር 14። ይበርሃ ብርሃነኩሙ በቅድመ ሰብኡ፣ ብርሃናችሁ በሰው ፊት ይብራ። በዚህ ክፍል ደግሞ ብርሃን የተባለ ክርስቲያኖች በጎ ስራችን ነው። የማቴዎስ ወንጌል ምዕራፍ 16 አንሶሶዎ እንዘ ብርሃን በክሙ፣ ብርሃን ስላላችሁ ተመላለሱ። በዚህ በኩል ደግሞ ብርሃን የተባለ ዕድሜ ነው። ዕድሜያችሁ ሳያልቅ በበጎ ስራ ተመላለሱ ሲል ነው። የዮሐንስ ወንጌል ምዕራፍ 12 ከቁጥር 35። አነ ውእቱ ብርሃን ዓለም፣ የዓለም ብርሃን እኔ ነኝ። አሁን ደግሞ ብርሃን የተባለ ብርሃን ዘበአማን ደገኛው ብርሃን ፀሐይ ጽድቅ ክርስቶስ ነው። የዮሐንስ ወንጌል ምዕራፍ 9 ከቁጥር 12። የመጽሐፍትን መንፈሳዊ ይትባሃል የቤተ ክርስቲያን ሐዋርያዊ ትውፊት ያላወቀ ሰው ከላይ ባነሳው ሐሳብ እንዲሁ ብሎ ሊደናገር ይችላል። መጽሐፍት እርስ በርሳቸው ይጣላሉን? ለክርስቲያኖች ብርሃናቸው ክርስቶስ ወይስ ከላይ የዘረዘርናቸው ፍጥረታት ናቸው? እንዴትስ አምላክ በተፈጠረበት ስም ፍጥረታት እንዴትስ አምላክ በተጠራበት ስም ፍጥረታት ይጠሩበታል? እንዲሁ ከሆነስ ብዙ አማልክትን ማምለክ አይደለምን? እነዚህን የመሰሉ ጥያቄዎችን ሁልጊዜ ለቤተ ክርስቲያን የሚያነሱ ሰዎች ከዚህ ችግር የተወለዱ ናቸው። መሰረታዊ አሳቡ ግን ከላይ ብርሃን ብርሃን እየተባሉ የተጠሩት ሌሎች ክርስቶስ የሚገለጥባቸው በክርስቶስ ከብረው እርሱ የሚያበራላቸው ማለት ነው። እርሱ ግን የባህሪ ብርሃን ከማንም ያልተቀበለ እርሱን የሚተካው የሌለ የፍጥረታት ብርሃን ነው። ከዚህ የባሰ ነገር በቅዱሳት መጽሐፍት ጥናት አለ አይደል? ለምሳሌ መጽሐፍት ክርስቶስን አንበሳ ሲሉት ሰይጣንንም አንበሳ ብለውት ይገኛሉ። ታዲያ ይህ እንዴት ነው? ይህ መንፈሳዊነት ሃይማኖታዊ የሌለው ሰው በቤተ ክርስቲያን ምስጢር ላይማር ከባድ ውድቀትን ያመጣል። አድሎ ሰጥቶ መተርጎም በሚባለው የቤተ ክርስቲያን አምላካዊ ጥበብ ሲተረጎም ግን አንበሳ የሚለውን ስም ለሰይጣን ሰጥተን ስንተረጉመው አዳኝ ጨካኝ ማለታችን ነው። በመጠኑ ኑሩ ንቁም፣ ባላጋራችሁ ዲያብሎስን የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። አንደኛ ጴጥሮስ ምዕራፍ 5 ከቁጥር 9 እንዳለ ቅዱስ ጴጥሮስ። አንበሳ የሚለውን ስም ለክርስቶስ ብለን ስንተረጉም ደግሞ መዓዛ አሸናፊ ማለታችን ነው። ከሽማግሌዎችም አንዱ አታልቅሱ፣ እነሆ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ሥር መጽሐፍን ይዘረጋ ዘንድ ሰባቱንም ማኅተም ይፈታ ዘንድ ድል ነስቷል አለኝ። ራእይ ምዕራፍ 5 ከቁጥር 5 እንዲል አቦ ቀለምሲስ። አንበሳ የሄደበት 10 ፍኖተ እንዳይታወቅ የክርስቶስም አሰር ባህሪው አይመረመርም። አንበሳ ዓይኑን ገልጦ እንደሚተኛ ክርስቶስ በሥጋው ሙቶ ሳለ በመለኮቱ ሕያው ነው ማለት ነው። በያዝነው የነገረ ማርያም ትምህርትም እንዲሁ አይነት ጥያቄ ይገጥመን ይሆናል። እግዚአብሔር ከክፉ ምርኮ ልጆቹን እንደሚመልስ በነቢዩ አድሮ በስሜ የተጠራውን ለክብሬም የፈጠረሁትን የሰራሁትንና ያደረገሁትን አምጣ እለዋለሁ ሲል ተናግሯል። ትንቢተ ኢሳይያስ ምዕራፍ 43 ከቁጥር 7። በዚህ የሚነሳው ጥያቄ ፍጥረትን ሁሉ እግዚአብሔር ለክብሩ መገለጫ የፈጠረው ከሆነ እንደሆነ ፍጥረት ሁሉ ለማርያም ምሳሌ የተፈጠረ እንላለን የሚል ነው። መልሱ እንዳለፈው ነው። የዓለም መፈጠር በክርስቶስ መገለጥ እንዲከበር ስለሆነ ለዚህ ምክንያት እመቤታችን በመሆኗ ስለዚህ ነገር ነው። በዚያም ላይ ፍጥረትን ለማርያም ምሳሌ ሊሆን ተፈጠረ ስንል ክርስቶስ
ተከታ ማለት እንዳልሆነ ክርስቶስን ተካታ ማለት እንዳልሆነ አንባቢው ያስተውል። ፍጥረታት ክርስቶስን በሚመስሉበት ለእርሱ ክብር ይመሰክራሉ፣ እናቱ በሚመስሉበት ደግሞ ለእናቱ ክብር ይናገራሉ። ለምሳሌ አንደኛ ሰማይና ምድር። ልበ አምላክ ቅዱስ ዳዊት ሰማያት ይነግሩ ስብሐት እግዚአብሔር፣ ሰማያት የእግዚአብሔርን ክብር ይናገራሉ ሲል ዘምሯል። መዝሙረ ዳዊት መዝሙር 19 ከቁጥር 1። ቅዱስ ዮሐንስ አፈወርቅ ደግሞ ሰማይ በምን መልኩ የእግዚአብሔርን ክብር ይናገራል የሚለውን ያመሰጥረዋል። ሰማይ ልዑል ነው፣ እግዚአብሔርም ልዑል ባህሪ ነው። ሰማይ ብሩህ ነው፣ እግዚአብሔር ብሩህ ነው። ሰማይ ውብ ነው፣ እግዚአብሔርም መልካም ነው። ሰማይ ቋንቋ አይገድበውም፣ እግዚአብሔር አብ ልሳናት ነው። ሰማይ የትም ዳርቻ ድረስ አለ፣ እግዚአብሔር ሙሉኡ በኩሌ ነው። ሰማይ ጽኑዕ ነው፣ እግዚአብሔር ጽኑ ባህሪ ነው። ሰማይ አልተለወጠም፣ እግዚአብሔር አይለወጥም። በዚህ አንደበታችን ድንግል ማርያም በአፍ በረከት ቅዱስ ኤፍሬም ቃል ዳግማዊት ሰማይ ዲቤ ምድር፣ በምድር ያለች የሰማይ ሁለተኛ ነሽ እንላታለን። በጠፈር ስንመስላት ሰማይ የብርሃናት መመላለሻ ነው። ወላዲተ አምላክ ማርያም የፀሐይ ጽድቅ ክርስቶስ እናት ናት። ሰማይ ከአድማስ ጋር የተያያዘ ነው። ድንግል ማርያምም እናትነትን ከድንግልና አስተባብራ የያዘች ናት። ሰማይ ያማረ ነው። ወላዲተ አምላክ ንጉሥ ሰማይ እግዚአብሔር በእርሷ ያድር ዘንድ ከዙፋኑ የሳበች ሰናይት ናት። ሰማይ ሐኖስ የሚባለውን ውሃ ጋርዶልን ይኖራል። ድንግል ማርያም ማዕበል ጌጋዬ በንጽህናዋ ምክንያት እድገት እንዳጌት በንጽህናዋ ምክንያት በእድገት ምክንያት ናት። እግዚአብሔር እንዳይቆጣ ጥበብን ማጽናት በተሳነን ጊዜ ስለ እርሷ ከገጽ መዓቱ የምንድንባት ሰማይ ናት። ሰማይ የዓይን ማረፊያ ናት። ዳግማዊት ሰማይ ድንግል ማርያም የፈጣሪና የፍጡር ዓይን ማረፊያ ናት። ፈጣሪ ሰውን ያድን ዘንድ የተመለከታት ተመልክቶ ለመምረጥ የምትገባ ሁና በሚያገኛት ለድህነት ሱታፌ የመረጣት ሰማይ ናት። ፍጥረታትም ሁሉ ያዩዋት ዘንድ የሚመኟት ደገኛዋ ብርሃን ከእርሷ እንዲወጣላቸው ዓይናቸውን ያሳረፉባት ሰማይ ናት። በመላእክት ከተሞች በሦስቱ ሰማያትም ብንመስላት በዚያ ስብሐት እግዚአብሔር ሲያቀርቡ እንደሚኖሩ እርሷም ከበው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰቡ በሰማይ ለእግዚአብሔር ምስጋና ይሁን በምድርም ለሰው ግዑዛን ቢሰጠው ርቀት ተወጠነ እያሉ አዲስ ምስጋናቸውን ያሳረጉባት ናት። መላእክት በስማቸው ከትመው መላእክት በስያሜያቸው ከትመው እንዲኖሩ እመቤታችንም በቤተልሔም በዙሪያዋ ከትመው የዋሉባት ምንጊዜም የማይለዩት ሀገረ መንፈሳዊት ናት። በጽርሐ አርያም ብንመስላት ያቺ የእግዚአብሔር ከተማ እንደሆነች ወላዲተ አምላክ የእግዚአብሔር አማናዊት ከተማ ናት። በዚያ መንበር እግዚአብሔር እንዳለ ብርሃን የሚከባት ፀሐይን የተሸለመች መንበሩ ለንጉሡ ነገሥት በእውነት ከእርሷ በቀር ማን ነው? በጣዕመ ፍቅሯ ጨውነት ከጣፈጡት አበው አንዱ ቅዱስ ያዕቆብ ዘስሩግም እንዲህ ይላል። የሰማያት አምላክ በማኅፀኗ የኖረ በእርሷ ሆኖ ድቅድቁን ጨለማ ከምድር ያስወግድ ዘንድ በጸዳል ብርሃኑ ያጽደለደለባት ዳግማዊት ሰማይ ድንግል ማርያም ናት። ፍቁራነ እግዚአብሔር አስተውላችሁን?
ሰማይ የእግዚአብሔር ክብር መገለጫ ሲሆን እንዴት ለማርያም ክብር ሆነ ለሚል ለእግዚአብሔር ለባህሪ ጌትነቱ መገለጫ ሲሆን ለእመቤታችን ደግሞ ለጸጋዋ መገለጫ ነው። በዚያም ላይ ስለ እመቤታችን ምሳሌነት በተነገረበት ሁሉ የምንገልጠው እርሷን ወደር ለሌለው ለዚህ በጎነት የመረጠ እግዚአብሔርን ነው። ይህ ትምህርት በቅዱሳት መጻሕፍት ትምህርት የምሳሌ ምሳሌ ይባላል። ሐሰት እንዳንናገር ምርጥ ዕቃው ቅዱስ ጳውሎስ ይመሰክራል። ተመሰሎ ኪያዬ በከመ አነ አትመሰሉ ለክርስቶስ፣ እኔ ክርስቶስን እንደምመስል እናንተም እኔን ምሰሉ። አንደኛ ቆሮንቶስ ምዕራፍ 11 ከቁጥር 1። ሐዋርያውን እኔ ክርስቶስን እንደምመስል እናንተም ክርስቶስን ምሰሉ ማለቱን ትተህ ለምን እኔን ምሰሉ ትላለህ ብሎ የሚጠይቀው ቢኖር እንዲሁ ብሎ ይመልስለታል። እኔ የክርስቶስ አምሳል አይደለሁምን? እርሱን ከመምሰል የተነሳ ክርስቶስ በእኔ አድሮ ያለ አይደለምን? ይህንስ በሌላው መልእክቱ ይሐውትዬ ህልቁተ ወበሕይወተ ክርስቶስ ሃሎኩ፣ ከክርስቶስ ጋር ተሰቅያለሁ፣ እኔንም አሁን ሕያው ሁኜ አልኖርም፣ ክርስቶስ ግን በእኔ ይኖራል ብዬ አላስተማርኩምን? ገላትያ ምዕራፍ 2 ከቁጥር 20። እንግዲያውስ እኔን መምሰል ክርስቶስን መምሰል ነው ብሎ ይመሰክርለታል። እንግዲህ ምን እንላለን? ቅዱስ ጳውሎስ መምሰል ክርስቶስን መምሰል ከሆነ ለእናቱ ምሳሌ የሆነስ ለክርስቶስ ምሳሌ ቢሆን ነውሩ ወዴት አለ? ይልቁንም አንድን ነገር ለወላዲተ አምላክ ምሳሌ አድርጎ የሚናገር ለክርስቶስ በሁለት መንገድ ምስክር ይሆናል። መጀመሪያ ስለ እመቤታችን የሚነገርበት ሁሉ ስለ ክርስቶስ የሚነገር በመሆኑ፣ ዳግመኛም ሰማይ ወይም ምድር የድንግል ማርያም ምሳሌ ቢሆን፣ ድንግል ማርያም ደግሞ የክርስቶስ ምሳሌ ስለሆነች ምሳሌው ለክርስቶስ ይሆናል። ይህ የቅዱስ ጳውሎስ መንገድ ነው። እግዚአብሔር ይህንንም ዓለም ሁለት ጊዜ ፈጥሮታል ብሎናል። በጥንት ተፈጥሮና በሐዲስ ተፈጥሮ። ጥንት ተፈጥሮ የሚባለው ያልነበረውን ዓለም ከከሃሊነቱ የተነሳ ወደ መኖር የመምጣቱ ነው። የሚታየው ከማይታየው እንደሆነ በእምነት እናስተውላለን ያለው ቅዱስ ጳውሎስ ይህንን ነው። ሐዲስ ተፈጥሮ የሚባለው ደግሞ እያለ የሌለ የነበረ የሰው ልጅን ዳግመኛ ችሮ ቸሩ እረኛችን ክርስቶስ በግ ሆኖ የጠፋውን የፈለገበት የድህነት ግብሩ ነው። ወይ አዝሰ በክርስቶስ ተሐደሰ ኩሉ ዘኮነ ወሐለፈ ዘትካት ወናሁ ኮነ ሐዲስ ኩሉ። ስለዚህም ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል እንዳለ መጽሐፍ። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ሲል ቅዱስ ሙሴ እንደመሰከረ፣ እግዚአብሔር በቀዳማዊው ቃል በጥንት ፍጥረት ከሌሎቹ ፍጥረታት በፊት ሰማይና ምድርን ፈጠረ። በዚያም ላይ በሰማይና በምድር የአማናዊት ሰማይና ምድር የእናቱን ቀጠሮ ሰጠ። ሰማይን ፈጥሮ በኋላ ደግሞ በሰማይ የሚኖሩትን አመጣ። ምድርን ፈጥሮ በምድር የሚኖሩትን አመጣ። ባህርን ፈጥሮ በባህር የሚኖሩትን አመጣ። ገነትን ፈጥሮ በገነት የሚኖሩትን አዘጋጀ። በሐዲስ ተፈጥሮ ደግሞ ሁሉም ደቂቅ አዳም በክርስቶስ ደም ሐዲስ ከመሆኑ በፊት አስቀድሞ ዳግማዊት ሰማይና ምድር ሰናይት እናቱን በንጹሕ ጠባይ ጠብቆ አዘጋጃት። ሰማይን ፈጥሮ በሰማይ የሚኖሩትን እንደፈጠረ እንዲሁ ዳግማዊት ሰማይ እናቱን ቀድሞ አዘጋጅቶ በእርሷ ተገልጦ ሰማያውያን ልጆቹን ዋጀ። ማህሌታ ቅዱስ
ልጆቹን ዋጀ። ማህሌታ ቅዱስ ያሬድ ወብከ ቅሩባነ ኮነ አምድር ለማሃደረ ውስጠ አርያም በእንተ ተሰግውቶ ለወልደ አምላክ አመኔከ። ወልደ እግዚአብሔር ከአንቺ ሰው በመሆኑ ከምድር በሰማያት ለመኖር በአንቺ የቀረብን ሆንን እያለ የዘመረልን ይህ ነው። ምድርን አዘጋጅቶ በምድር የሚኖሩትን እንደ ማምጣት ምድር ሰናያት እናቱን አስቀድሞ በቅድስና መስርቶ ከእርሷም በተገኘው የሕይወት ፍሬ ለልጆቿ የዘላለም ሕይወትን ሰጠ። መፈጠርን ፈጥሮ በዚያ ብርሃናት እንዲመላለሱ እንዳደረገ ዳግማዊት ሰማይ እናቱን አስቀድሞ አዘጋጀና ፀሐየ ጽድቅ እርሱ በእናቱ ተገለጠና አንስስዎ እንዘ ብርሃን በክሙ ብርሃን ስላላችሁ ተመላለሱ ብሎ መራን። ባህርን ፈጥሮ በዚያ የባህር ፍጥረታትን እንደፈጠረ ንጽሕት እናቱን አስቀድሞ አዘጋጀና ከእርሷም የሕይወት ውሃ እርሱ ተወለደ። በዚያም የሕይወት ውሃ ሐጸበነ ወአንጽሐነ እመ ኃጢአት እግዚኦ አቤቱ ከኃጢአት ጠበኝ ብለው አበው የለመኑት ጸሎት ተመልሶ ምድር ሁሉ በክርስቶስ ደም ታጥባ ፋሲካን አደረገች። በዚህ የሕይወት ውሃ ታጥባ ቤተ ክርስቲያን ነውር የሌለባት የእግዚአብሔር ሙሽራ ለመሆን በቃች። ኤፌሶን ምዕራፍ 5 ከቁጥር 27 በደመ መስቀሉ አተአበ ወበማየ ዘወሃዘ እምገበሁ አነጻሃ። በደመ መስቀሉ አተማት፣ ከጎኑ በፈሰሰ ደም አነጻት። በዚህ የሕይወት ውሃ ሕያዋን የእግዚአብሔር አሳዎች ባዘን በሕይወት ኖርን። ትንቢተ ሕዝቅኤል ምዕራፍ 47 ከቁጥር 9። በዚያ የሕይወት ውሃ ዋሊያ ወደ ውሃ እንደሚናፍቅ ነፍሴ እግዚአብሔር አምላክን ተጠማች ብለን ከቅዱስ ዳዊት ጋር ያለቀሰው ጥማችን ተቆረጠልን። ይህ የሕይወት ውሃ እኛ ጠጥተነው የሚቀር ያይደል፣ ለሌላውም በእኛ የሚገለጥ ሆነ። የተጠማ ቢኖር ወደ እኔ ይምጣ እንዲሁም ይጠጣ። በመጽሐፍ እንደተነገረ የሕይወት ውሃ ከሆዱ ይፈልቃል። የዮሐንስ ወንጌል ምዕራፍ 7 ከቁጥር 37 ብሎ በማይታበል ቃሉ ባለቤቱ ሰጠን። ስለዚህ ድንግል ማርያም የጥምቀትና የቁርባን ነቃ ናት። የተጠመቅንባት ማየገቦ ከእርሷ የነሳው ነውና የምንቀበለው ሥጋውና ደሙ ከእርሷ ነስቶ በተዋህደ ያከበረው ነውና ስርየትን ይሰጠን ዘንድ ወደ እኛ ለወረደ ለዚህ የድኅነት ፏፏቴ ምስጋና ይገባል ብሎ በአንክሮ በመጠቀው የማህሌ ድርሰቱ ቅዱስ ኤፍሬም እንደተረጎመው ወደ ምድር እንመለስ። ምድርን አዘጋጅቶ የምድራውያንን ሀብት ሁሉ ከእርሷ እንዲገኝ አደረገ። ምድር ሰናያት ምልአት ጸጋ እናቱን ወላዲተ አምላክን አዘጋጅቶ በጸጋ ላይ ጸጋን ተቀበልን። የዮሐንስ ወንጌል ምዕራፍ 1 ከቁጥር 16 ክብር ሕዝብ ወአሕዛብ ክብር ሰማያት ወምድር የልዑላንኑና የታሕታኑን የሊቃነ መላእክት የሰራዊት መላእክት ክብራቸው ክርስቶስ ከእርሷ ተወልዷልና። ለሃኩተ ንጽሐተ ክብር ኩሉ ዓለም ነውር የሌለብሽ ንጽሕት ጽዋ ድንግል ሆይ የዓለሙ ሁሉ መክበሪያ አንቺ ነሽ ብለን በወዳጇ በአፈ በረከት ኤፍሬም ማመስገናችን ስለዚህ ነው።
ቅዱስ ያዕቆብ ዘስሩግም በመደነቅ እንዲሁ እያለ ይዘምርላታል። ሁሉም ባንቺ ባለጸጋ ይሆናሉ። መጠንን መመርመር የሌለበት የሁሉ መክበሪያ ብፅዕል ክብር ባንቺ ይገኛልና። ምድር በጥንት ፍጥረት ቀዳማውያን አዳም እንደታተመች ማስገኘቷ በሐዲስ ተፈጥሮ በሕቱም ድንግልና ዳግማዊ አዳምን በሕቱም ድንግልናዋ ለምትወልደው ምድር ሰናይት ምሳሌ ትሆን ዘንድ ነው። አንተ ሰው ሕትመት ምድር አዳምን በእግዚአብሔር ከሃሊነት ማስገኘት ከቻለች ለአማናዊት ምድር የሚሳነው የሌለ ልጇን በሕቱም ድንግልናዋ መውለዷን ለምን ለማመን ትዘገያለህ? ይህንን ቅዱስ ኤፍሬም ድንግሊቱ ምድር የምድርን ንጉሥ የሆነውን አዳም በሕትምነት ሳለች አስገኘችው። ዳግማዊት ምድር ሰናይት አማናዊት ድንግል ማርያም ግን የሰማያትን ሁሉ ንጉሥ ዛሬ በሕቱም ድንግልናዋ ወለደችው በማለት ምስጢሩን በመዘርዘር በመዝሙር አመስጥሮታል። ሁለተኛ ገነት ነባቢት ለድንግል ማርያም ምሳሌው ሆኖ የተፈጠረችው የምንኖርባት ምድር ብቻ አይደለችም። ይልቁንም የአዳም መካነ ፍስሐ የፍትሐውያን ዜማን ሽልማቱ ገነትም ጭምር ናት እንጂ። ገነት ከምድር ክፍል ስትሆን ነገር ግን ከምድር በተለየ መካነ ዕረፍት ሀገር መንፈሳዊት ናት። ድንግል ማርያም ከምድራውያን ተገኝታ በስጋና በደም ከሚሰራው ውሳጣዊ ሆነ አፋዊ ኃጢአት ንጽሕት ናት። ገነት የቀዳማዊ አዳም ጥንታዊት ሀገሩና አሁንም እስከ መንግስተ ሰማያት መቆያ ናት። ገነት ሕትመት ድንግል ወላዲት አምላክ የዳግማዊ አዳም ሀገሩና የዘላለም ማረፊያ ናት። አባቷ ዳዊት ዛቲ እቲ ምዕራፌ ለዓለም ዘየ አሐድር እስመ ህሩይከዎ ይቺ ለዘላለም ማረፊያዬ ናት መርጫታለሁና በዚች አድራለሁ ብሎ እግዚአብሔር የተናገረውን እንደዘመረ መዝሙረ ዳዊት መዝሙር 131 ከቁጥር 14 ከምድራውያን ተገኝታ ማዕረተ ዘመንፈሰ መንፈሳዊት ሙሽራ ሆናለችና የምድራውያን ወገን ስትሆን ከህልና መላእክት በሚበልጥ ንጽሕና ተገኝታለችና የምድራውያን ልጅ ለሰማያውያን ንጉሥ እናት ሆናለችና ገነት አዳምን ልጆቹ የከበሩበት ክብር መንግስታቸው ናት። ድንግል ማርያም በሐዲስ ተፈጥሮ የሰው ልጆች ለክብር መንግስት የበቁባት ናት። በገነት ሁለቱ ነገስታት ብርሃን ለብሰው ይኖሩ ነበር። በወላዲት አምላክ ግን ሰዎች ሁሉ ክርስቶስን ለብሰው ለባስያን እግዚአብሔር ሆኑ። ቀድሞ በገነት ሁለት ሰዎች ነገሱ። ዛሬ ግን ጻድቃን በአባታቸው መንግስት ከፀሐይ 7 እጅ ያበሩ ዘንድ ተሰጣቸው። በመጀመሪያም ገነት የሞት ዛፍ ነበር። ሁለተኛዋ ገነት ግን የሕይወት ዛፍ ናትና የሕይወት ፍሬ አፈራችልን። በቀደመችው ገነት የሞት ፍሬ በልተን ጠፋን። በሁለተኛይቱ ገነት የሕይወት ፍሬ በልተን ተነሳን። ያቺ ያልሰጠችን ዕፀ ሕይወት በአማናዊት ገነታችን ጠግበነው በገነት ውበት የማይደሰት ገነት የማትናፍቀው ማን አለ? ቀድሞ አበው ገነትን እየናፈቁ መግባት ባይቻላቸው መኑ ይወስደኒ ውስጥ ሀገረ ጥቅመ ወመኑ ይምሃረኒ እስከ ኤዴምያስ ወደ ሀገር ጥቅም ማን በወሰደኝ ወደ ኤደማዊት ምድርስ ማን በመራኝ ያሉ
የናፈቋት እንባን ያለቀሱ ነበሩ። እንዲሁ አይነቱን የቅዱሳንን ለቅሶ አፈ በረከት ቅዱስ ኤፍሬም እንዲህ ሲል ያመሰግነዋል። ገነት የምትናፍቀው ሰው ንዑድ ክቡር ነው። እውነት ነው። በመልካምነትና በበጎ ስራ ምግባራት ሰውነቱን ለሸለማት ሰው ገነት ልትናፍቀው ይገባል። በድንግል ማርያም ውበት በማይሳብ ከሰይጣንና ከግብሩ አበሮቹ በቀር ማን ነው? ሰማያዊ ንጉሥን ወደ ምድር እንዲወርድና በማኅፀኗ እንዲወሰን ካደረገችው ገነት በቀር ውብ ማን አለ? እግዚአብሔር በተሳበበት ውበት የማይሳብ ምን አይነት ማንነት ነው? ድንግል ማርያም የልዑላንንና የትሑታንን የምድራውያንን የሰማያውያንን ምኞት ናት። ገነትን ሁሉ ሊያዩዋት፣ ሊጎበኟት፣ ሊኖሩባት እንዲመኙት አማናዊት ገነት ድንግል ማርያምንም ሁሉ ሊጎበኛት፣ ልትጎበኘው ይወዳል። ወርቅ ያለበትን ምድር ሁሉ ሊጎበኙት እንዲወዱ በወርቅ ደሙ ዓለምን የዋጀ ሰርጎ ዓለም የዓለም ሁሉ ጌጥ ክርስቶስ ያደረባትን ምድር ሰናይት ድንግል ማርያምን ሁሉ ሊያያት ይወዳል። ስለዚህም እስክትመጣ ድረስ ፍጥረት ሁሉ በአንድነት እንዲህ እያሉ ናፍቆታቸውን በትንቢታዊ ምሳሌነት መሐሌነት ሲገልጡ የቆዩ አየ ይእቲ ዛቲ አንተ ተሐውፀ ከመ ሃየ ጸዕዱተ ወብርሃንተ ይቺ እንደ ማለዳ እንደ ጨረቃ የተዋበች እንደ ፀሐይም የጠራች ማናት? መኃልየ መኃልይ ዘሰሎሞን ምዕራፍ 6 ከቁጥር 10። እንግዲህ የምድር ፍሬ የሞላባትን ገነት የሚናፍቁ ብፁዓን ከሆኑ ፍሬ ሕይወት ክርስቶስን ይዛ የመጣችውን ኤፍራታ የሚናፍቅ እንደምን ብፁዓን ይሆን? እንኪያውስ በፍቅር እግዝእትነ ማርያም የንጽሕናን የጸኑትንም እንዲሁ እያልን በወዳጇ አንደበት እናመሰግናቸው። ብሩካን ኩሎሙ አላ ያፈቅሩኪ ኦ ድንግል ብሩካነ ኩሎሙ አላ ያከብሩኪ ኦ ንግሥት ብሩካን ኩሎሙ አላ ይወድሶኪ ኦ ንጽሕት ብሩካን ኩሎሙ አለ ይሰብውኪ ኦ ፍስሕት ብሩካን ኩሎሙ አላ ያስተበጽዋኪ ኦ ላዕሌተ ብሩካን ኩሎሙ አላ ይገንዩ ለንግሥኪ ኦ ውድስት ድንግል ሆይ የሚወዱሽ ሁሉ የተባረኩ ናቸው። ንግሥት ሆይ የሚያከብሩሽ ብሩካን ናቸው። ንጽሕት ሆይ የሚወዱሽ የተባረኩ ናቸው። ደስተኛይቱ ሆይ የሚያመሰግኑሽ የተባረኩ ናቸው። ፍጥረታት በላይ ከፍ ያሉሽ ሆይ ንዑድ ክብርት የሚሉሽ የተባረኩ ናቸው። የተመሰገንሽ ሆይ ለእመቤትነትሽ የሚገዙ ንዑዳን ክቡራን ናቸው። አባ ጊዮርጊስ። ገነት የጻድቃን ርስት ናት። ድንግል ማርያም ግን የጽድቅ ብቻ ርስት አይደለችም፣ ይልቁንም የኃጥአን መጽደቂያቸው ናት እንጂ። በገነት 4 ወንዞች አሉ። በንቃ ገነት በወላዲተ አምላክ ግን ከወልድ እግዚአብሔር ቃል በሐዋርያነት የተቀዱ የድኅነት ፏፏቴዎች 4ቱ ወንጌላት ተገኝተዋል። በገነት የሚፈሱት 4ቱ ወንዞች አንዱ ወተት ነው፣ ሌላው ደግሞ ዘይት፣ ሦስተኛው ማር፣ አራተኛው ደግሞ ወይን ነው። ገነት ማይመንት ድንግል ግን አብ ሀሊብ ወልድ ሀሊብ መንፈስ ቅዱስ ሀሊብ አሐዱ ውእቱ ሀሊብ ዘአልቦቱ አብ ሀሊብ ነው፣ ወልድ ሀሊብ ነው፣ መንፈስ ቅዱስም ሀሊብ ነው፣ ቅልቅል የሌለበት አንድ ሀሊብ ነው ተብሎ የሚመሰገን በአንድነቱ መከፈል በሦስትነቱ መጠቀላለል የሌለበትን የሕይወት ወተትን የገለጠችልን ናት። አማናዊት ገነት ወላዲተ ዳዊት
ሕያዋን ድንግል ማርያም አባቷ ዳዊት ራሱን በዘይት ቀባ ብሎ የዘመረላትን በልጅነት ርዕስ ልቦናችንን ያከበረውን ወለደችልን። በዚያች ፈለግ መዓር የተገኘ በዚች ደግሞ መራራ ገሃነምን ያስቀረልን ጥዑም ስም ክርስቶስ ተወለደልን። በዚያች ፈለግ ወይን ፈሰሰ ሙዳይ ፈውስ ድንግል ግን ተቆርጠን የነበርን ስንሆን ዳግም ለቅርንጫፍነት ያበቃንን ሐረገ ወይን ጽድቅን አበቀለችልን። ከእርሷ የተገኘው ወይን ቁስላችንን ያደረቀልን በውሃዘ ደመ ቅዱስ ቁስላችንን የፈወሰ ነው። እርኩሰታችንን በፍሰቱ የቀደሰ ነው። ጥማችንን ላይጠማን ያረካ ነው። ከአማናዊት ገነት የተገኘው ወይን ሕይወት እኛን በደሙ አጠበና ልብሶቹ አደረገን። እኛንም መቅደሶቹ አደረገን። እኛም እርሱን ለበስ ነው። ያን ጊዜ ዘይሐጽቡ በወይን ልብሳቸውን በወይን ያጥባሉ ብሎ የያዕቆብ ልጅ ይሁዳ የዘመረለት ትንቢት ተፈጸመ። ዘፍጥረት ምዕራፍ 49 ከቁጥር 11። ከነገደ ይሁዳ የተገለጠው ሐረገ ወይን ክርስቶስ በደሙ ልብሶቹ ሕዝቡን አጥቧልና። በገነት ያሉ እጽዋት በምታልፍ ገነት በቅለው ከሚያልፍ ወንዝ ጠጥተው የሚያልፍ ፍሬን ያፈራሉ። በገነት ሃይማኖት በድንግል ማርያም ምክንያት ድህነት የተገኙ ክርስቲያኖች ግን ከአፍላገ ወንጌላት ጠጥተው በቤተ ክርስቲያን ተተክለው የሕይወት ውሃ ከሆዳቸው እየፈለቀ ለዘላለም የሚኖሩ ፍሬን ያፈራሉ። ልጆቿ ወውእቱ ፍሬኩሙ ይነብሩ ለዓለም፣ ፍሬያችሁም ለዘላለም ይኖራል ብሎ በማይታበል ቃል ኪዳኑን ሰጥቶ በየማናዊ ክንዱ ተክሎልናልና። የዮሐንስ ወንጌል ምዕራፍ 15 ከቁጥር 16። እነዚያ የሚያልፉት ሀገራቱ ኃላፊት ስለሆነች ነው። ድንግል ግን ልጇም ሕያው ዘኢየመውት ነው። እርሷም እመእግዚአብሔር ሕያው ናትና እኛም ውልደ ሕያዋን አደረገችን። በገነት ካሉት እጽዋት የአንዱን ፍሬ በልተን ገነት ተዘጋችብን። በአማናዊት ገነት ከድንግል ማርያም በተገኘው ፍሬ ግን የተዘጋችው በር ተከፈተችልን። ያኛውን ፍሬ በልተን ተሰድደን የድንግልን የማኅፀኗን ፍሬ ተመግበን ርስታችን ወረስን። ገነት የእጽዋት የከበቧት ናት። ገነት መድኃኒት ድንግል ማርያምን ግን በቁጽላ ሃይማኖት የለመለሙ በጽጌ ትሩፋት የደመቁ በመዓዛ ክርስቶስ የጣፈጡ በስነ መለኮት ያጌጡ በክብር መንግስቱ የከበሩ በፍሬ ማህሌት የተንዠረገጉ ቅዱሳን ከዋክብት ይዘምራሉ። ምነው ቅዱሳንማ በገነትስ የሚዘምሩ አይደለምን ቢሉ እውነት ነው። ገነት በመንግስተ ሰማያት ትተከላለች። ድንግል ማርያም ግን የሚተካት ገነት በመንግስተ ሰማያት ትተካለች። ድንግል ማርያም ግን የሚተካት ማን አለ? በገነት መካከል ተራቁተን ሳለን የበለስ ቅጠል ቆርጠን ለብሰን ነበር። አሁን ግን በበለስ ቅጠል እርቃናችንን ለመሸፈን አፍረን የምንገኝ አይደለንም። መብረቅ ስብሐት ክርስቶስ ለብሰን አክሊል መንግስተ ሰማያትን ተቀዳጅተን በሰማያት የሰው እጅ ባልሰራው ቤተ መንግስት ሰማያት እንገሰግሳለን እንጂ ቀድሞ በበደልንበት ወራት የእሳት ሰይፍ ይዞ ኃይላት ሰማያት ከገነት ተባረረን ነበር። አሁን ግን ያንን ሰይፍ ለኛ አስረክቦን የጨለማውን አበጋዞች እየቆራረጥን የድል መዝሙር እየዘመርን ነጭ ልብስ ለብሰን ከንጉሱ ጋር ሰልጥነን
የምንኖር መንፈሳውያን ድል ነሺዎች ሆነናል። ስለዚህ ነገር ምርጥ ዕቃው ያለውን በተከፈተ ልብ እናዳምጠው። ወሰይፈ ዘመንፈሰ ቅዱስ ንስኡ ወአድወክሙ ዘውእቱ ቃል እግዚአብሔር። የመንፈስ ቅዱሳንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ኤፌሶን ምዕራፍ 6 ከቁጥር 17። ይህንን ሰይፍ አስታጥቆን ዝም ያለን አይደለም፣ ይልቁንም ድል መንሳትንም ይሰጠን ዘንድ ከኛ ጋር ይኖራል እንጂ ትጥቁን ስለሰጠን ብቻ ሳይሆን ድል ነሺዎች ስላደረገን እንዲሁ ብለን እናመሰግነዋለን እንጂ። ነገር ግን በክርስቶስ ሁሉ ጊዜ ድል በመንሳት ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ ለአምላክ ምስጋና ይሁን። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 14። ገነት ርስታችን ነበረች፣ ነገር ግን የማይገቡ ነገርን በድለን የማይገባ ርስታችን ነበረች ነገር ግን የማይገባ ነገርን በድለን ስንወጣ አልለመነችልንም። ገነት ነባቢት እመቤታችን ግን ጣዕም ቢስ ሕይወታችን ጣዕመ ክርስትና እንዲኖረው ሁልጊዜ ወይኔኪ አልቦሙ ወይን እኮ የላቸውም የምትል ሰዓሊተ ምሕረት ገነት ናት። ገነት ነባቢት ድንግል ማርያምን የምናደንቃት ገነት ስለማትናገር፣ እርሷ ግን በመናገሯ ብቻ አይደለም ይልቁንም ንግግሯ ድህነት ስለሆነ እንጂ። ይህንን ያየ ቅዱስ ያሬድ አዳም ነባቢ ከመዓዘ አፈሃ ከመ ኩለ ንግግርሽ ያማረ ነው፣ አንደበትሽ መዓዛም እንደ እንኮይ ነው ብሎ አመስግኗታል። በዚህም ላይ ደግሞ መንፈሳዊ ጉዳይ የማይስፈጽም የማይታጠፍ የእናትነት ባለሟልነት በሰራዊት ጌታ እግዚአብሔር ዘንድ ያላት መሆኗ ትምክህታችን ነው። ይህንን ንግግሯን ባናመሰግን ውለታ ቢስ ከመሆንና ከሚፈረድብን በቀር ሌላ ምን ክብር እናገኛለን? ለማመስገንም የሚበቃ እውቀት ስለሌለን በባለጸጋዎቹ ቅዱሳን ቃል ከበረዶ ይልቅ ጽርዑት የሚያይል ጸዳል ጥርሶችሽ እንደ ዕንቁ እንደ ሉል ጥዑም አንደበትሽ የሚያማልድ ለስሃል አርማስቆስ ጉሮሮሽ ምንጭ ነው። ልብዕል በሰጊድ በአንክሮ ሰላምታ ይገባል። ሶስተኛ አዳም ማለት ነውር የሌለበት ይህ ቀረህ የማይባል ውብ ያማረ የተወደደ ፍጹም ማለት ነው። በዚህም ባልደለበበት ወራት ባለው ፍጹምነት የድንግል ማርያም ምሳሌ ሆኗል። ነውር እንዳልነበረበት እርሱም አልቦኪ ነውር ኩለንተናኪ ሰናይተ አንተ ሀብየ ወዳጄ ሆይ ምንም ነውር የሌለብሽም ሁለንተናሽ ውብ ነው ይላታልና መጽሐፍ። አዳም ይህ ቀረህ የማይሉለት እንደሆነ ምሳሌነቱ ለእመቤታችን ይሆናል። ከጸጋ ወገን ይህ ተቀራት የማትባል ፍጽምት እንደሆነች ኦ ምልዕተ ጸጋ ጸጋን የተመላሽ ሆይ ተብሎ በመልአኩ አንደበት ተመስክሮላታልና። አዳም ያማረ የተወደደ ነው። ድንግል ማርያምም ውበቷን ከፍጡራን ሁሉ በላይ ንጉሥ ሰማይ ወምድር እስኪወደው የደረሰች ውብ ናትና። ይህንንም አባቷ ዳዊት በበገናው እስመ አፍቀረ ንጉሥ ሰናይኪ ንጉሥ ውበትሽን ወዷልና ብሎ ዘምሮላታል። መዝሙረ ዳዊት መዝሙር 44 ከቁጥር 10።
ቅዱስ ዳዊት እንዲህ የዘመረላት መልካሚቱ ንግሥት በትክክል ድንግል እንደሆነችም መፈክር መጽሐፍት መኃዘ ማኅሌት ቅዱስ ያሬድ ዳዊት አቡኪ ዘመረ በመሰንቆ ወሃለየ በመዝሙር እንዘይብል በመንፈሰ ትንቢት እስመ ፈተወ ንጉሥ ሰናይኪ። ዳዊት አባትሽ በመንፈስ ትንቢት ተመርቶ እንዲህ ሲል በመሰንቆ መዝሙሩ ዘመረልሽ፣ ንጉሥ ውበትሽን ወዷልና ሲል ተርጉሞታል። አዳም በአምሳለ እግዚአብሔር የተፈጠረ ፍጹም ነው። እርሷም ፍጽምት መልክን አምላክ ዘበአማን አምሳሊት እግዚአብሔር ናት። ብሩክ እግዚአብሔርን የምትመስል ቡሩክት እንደሆነች ቡርክት አንቲ አእመንስቲ ወቡሩክ ፍሬ ከርስኪ ከሴቶች ይልቅ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ ብሩክ ነው ሲል እንደገለጠልን። በጥንት ፍጥረት አዳም የመጀመሪያ ሰው ነው። በሐዲስ ተፈጥሮ ደግሞ ድንግል ማርያም የመጀመሪያይቱ ሰው ናት። ከሰው ወገን እርሷ ብቻ ነውር ነቀፋ ሳይኖርባት ተገኝታለችና። አዳም የሔዋን አባት ነው። ከጎኑ ተገኝታለችና ሔዋን ማለትም ሕይወቴ ነሽ ማለት ነው። ወላዲተ አምላክ የሕይወት ሁሉ ዓለም የክርስቶስ እናት ሆናለች። የማቴዎስ ወንጌል ምዕራፍ 1 ከቁጥር 21 ወሶበ ወላዲተ ብእሲተ አምላክ አምጽአተ ሕይወት ለዓለም። ሴቲቱም ድንግል ማርያም አምላክን በወለደች ጊዜ ለዓለም ሕይወትን አምጥታለችና እንዳለ ቅዱስ አቡሊደስ። አዳም ሔዋንን ለማስገኘት ሴትን እንዳላወቀ ድንግል ማርያምም ሕይወት ዓለም ክርስቶስን ያለ ዘርአ ብእሲ ወልደዋለችና ወፈጠራ ለሔዋን ለእመ ውእቱ አጽመ መንፈስ ወሥጋ በከመ አዳም ወአልቦ አዳም ወአንስአተ። ለአዳም እናትነት አባት እንደሌለው ሔዋንም እንዲሁ ያለ ሩካቤ ብእሲ ወብእሲተ ከዚህ አጽም ፍጥረት ፈጠራት እንዳለ። ርቱ ሃይማኖትም ቅዱስ ገብርኤል ለእመቤታችን ያበሰረበትን ክፍል ሲተረጉሙ ከመ ለአዳም አቡሁ በምድር አስመ አምኔሁ ተፈጥረ ወለሔዋን አዳም እስመ እምገባሁ ወፀአተ ለዘኮነሰ በላዕሌኪ ህሊናተ ይመውኡ። አዳም ከእርሷ ተፈጥሯልና ምድር አባቱ እንደሆነ አዳምም ለሔዋን አባቷ እንደሆነ ከእርሱ ተገኝታለችና። በአንቺ የተደረገው ግን ከህሊና በላይ የሆነና ከመታሰብ የራቀ የመጠቀ መታሰቡ የማይቻል ነው ሲል አመስክሮታል። አፈ በረከት ቅዱስ ኤፍሬምም ከእናት ያልተወለደ አዳም እናት ለምትሆነው ሔዋን ያለ እናት ልደትን ሰጠ። ያለ አባት ልጁን የወለደች የሔዋን ልጅ አዲሲቷ ሔዋንማ እንደምን መታመን ይገባት ይሆን? ድንግሊቱ ምድር አዲሲቱ ሔዋንም ድንግሊቱ ምድር የምድርን ገዥ አዳምን ልደት ሰጠችው። ዛሬ ግን አማናዊት ድንግል የሰማይን ፈጣሪ የዳግማዊ አዳምን ልደት ሰጠች። ድንግል ማርያም ያለ ወንድ ዘር ጌታን ወለደች። ቅዱስ ቄርሎስ ዘኢየሩሳሌም ደግሞ ሔዋን ከአዳም ጎን እንደተገኘች እንዲሁ ወላዲተ አምላክ ማርያምም አምላክን ለመውለድ የሚያበቃትን ብፅዓን ያለ ወንድ ዘር በፍጹም ንጽሕና በእግዚአብሔር ኃይል የመንፈስ ቅዱስ ጸጋ ተቀበለች ሲል በምስጢር ተባብረውበታል። አዳም ሔዋንን ከጎኑ ባስገኛት ጊዜ ከሰውነቱ እንዳልጎደለ እንዲሁ ድንግል አምላክን በጸነሰች ጊዜ ከእርሷ ሥጋን ነፍስን ሲነሳ ከአካሏ ሕጸጽ አልተገኘም። የአዳም ጎን ከሔዋን መገኘት በኋላ ታትማ እንደተገኘ
ታትሞ እንደተገኘ እንዲሁ ንጽሕት እመቤታችንም አምላክን ከወለደች በኋላ በሕቱም ድንግልናዋ ጸንታ ኑራለች። ሔዋንም ከአዳም አንዲት አጥንት ተገኝታ የፍጹም ስብዕና አካል እንዳልጎደላት አካላዊ ቃልም ከቅድስት ድንግል ከድንግል ነፍስንና ሥጋን ነስቶ ሲወለድ ሕጸጽ አካል ሕጸጽ ክብር መለወጥ የለበትም። የትርጓሜው ኮከብ አባ ጊዮርጊስ እንዲሁ ብሎ እንዳስተማረን ወበከመ ወጽአተ ፍጹምት ብእሲት እመ አጸመ ገቦሁ ለአዳም እንዘ አልበቲ እመ ወኢየሐጸ ፍኖ ትሰብአቲ አምጣባኢ አንስተ አላ እምድሬሁ ሲትተ ሔዋን ከአዳም ጎን ያለ እናት ስትገኝ ፍጽምት ሰው ሆነ እንደተገኘች እንዲሁም ስለሆነች ከእርሷ በኋላ ካሉት አንስት አንድም ጠባይ ፍጥረት እንዳልጎደላት አካላዊ ቃልም በምድር ያለ አባት ሲወለድ ሕጸጽ የሌለበት ከብቻዋ ከድንግል ሲወለድ ፍጹም ሰው ሆኗልና እንጂ ሆኗል እንጂ። ሔዋንን ለማስገኘት ከጎኑ አንዲት አጥንት በተነሳ ጊዜ ቀድሞ ከነበረው ህላዌ አካል እንዳልጎደለ እንዲሁ ድንግል ማርያም የሕያው የባሕሪ የእግዚአብሔርን ልጅ በወለደች ጊዜ ማኅተመ ድንግልናዋ አልተለወጠም። ከአዳም አንዲት አጥንት በተወሰደ ጊዜ ሕመም እንዳልተሰማው እንዲሁ እመቤታችንም በሕቱም ድንግልናዋ ስትወልደው ሕመም ወልድ አልተሰማትም። አዳም አንዲት ለድንግል ማርያም ምሳሌ እንደሆነ ስለዚህም አዳም ለእመቤታችን ምሳሌ ሆኖ መፈጠሩን ከብዙ በጥቂቱ አይተናል። በእርግጥ አዳም የዳግማዊ አዳም የክርስቶስ አምሳልና ምሳሌ ሆኖ መፈጠሩን መሰረታዊ ነገሩን ዘንግተነው እንዳልሆነ አንባቢው ያስተውል። አዳም እርሱን ለማዳን ይመጣ ዘንድ ያለው የዳግማዊ አዳም አምሳል እንደሆነ እንኳን ቅዱስ ጳውሎስ ከስሩ በሮሜ መጽሐፉ ሲነግረን ከሌሎች አበው ሊቃውንት በመልአት በስፋት አላጣነውም። ለምሳሌ እንኳን ብናይ ቅዱስ ሄሬኔዎስ አዳም ገበሬ ካልጣረበት ካልጋረበት ሕቱመት ምድር በእግዚአብሔር ፍቃድ እንደተገኘ እንዲሁ አካላዊ ቃልም ቀዳማዊ አዳምን በኃጢአቱ ከመጣበት ውድቀት ያድሰው ዘንድ የእግዚአብሔር ልጅ ሲሆን ዳግማዊ አዳም ለመሆን ወደዚህ ዓለም በመጣ ጊዜ ከድንግል ማኅፀን ለራሱ ሥጋን አስገኘ ብሏል። ነገር ግን ከላይ በገለጥነው መሰረት በቅዱስ መጽሐፍ ልማድ አንድ ነገር በሚመሰልበት ለአንዱ ምሳሌ ይሆናል፣ በሚመሰልበት ደግሞ ለሌላው። ስለዚህም የአዳምን ለክርስቶስ ምሳሌነት በቦታው እናመጣዋለን። አሁን የያዝነውን የፍጥረታትን ለእመቤታችን ምሳሌነት እንቀጥላለን። አራተኛ ሔዋን። እግዚአብሔር ቢወድና ቢፈቅድ በክፍል 3 ከምዕራፍ 2 የቀጠለ በክፍል 3 የምናየው ፍጥረታት ሁሉ ለእመቤታችን ምሳሌ ተፈጠሩ የሚለውን ሔዋን አራተኛ ነጥብ ሔዋን የሚለው ላይ አቁመናል። እግዚአብሔር ቢወድና ቢፈቅድ ከዛ የምንቀጥል ይሆናል። አነሳስቶ ለዚህ ያደረሰን ልዑል እግዚአብሔር የተመሰገነ የተከበረ ይሁን። እኔ ባጎደልኩ እግዚአብሔር ይሙላበት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ወለዓለመ ዓለም አሜን አሜን አሜን። ይቆየን።